አይትየ ብሔራ ለጥበብ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተከበሩ የኔታ መምህር ቀጸላ የሊቀነ ደብረ አስተዳዳሪ፣ በዚያ ወደ ምሕረት ያላችሁ ሊቃውንተ ቤተክርስቲያን፣ ካህናት፣ ዲያቆናት፣ ምዕመናን፣ ምዕመናት በእግዚአብሔር ስም እንደምን ዋላችሁ? አሜን። በምሕረት በቸርነቱ ጠብቆ በዚህ በተቀደሰ ቦታ የሰበሰበን እግዚአብሔር አምላካችን ስሙ ዛሬም ዘወትርም የተመሰገነ ይሁን። ትንሽ ደቂቃ ነው ከኔ ጋር የምንነጋገረው። በደንብ ተምረናል። የተማርነውን እንዳንዘነጋ። ያው እንደምታውቁት ማስታወሻ የመያዝም ልምድ ስለሌለው ሰው ባዶ እጁን ነው የሚመጣው። ባዶ እጃችሁ መታችሁ ብዙ ቢነገር ብዙውን አትይዙትም። ግን ይሄ በጎ ልማድ አይደለም፣ ነውር ነው። ትምህርት ስለሆነ የተጠራችሁት አሁን ሰሞኑን ሲቀሰቀስ ነው የሰነበተው። እንደምታውቁት ጉባኤ አለ ተብሎ ማስታወቂያ ተለጥፎ ቀድሞ እየተነገረ ምናምን ባዶ እጃችሁ መምጣታችሁ ደግ አይደለም። ወደፊት እንደዚህ አታድርጉ። የምጽፉበት እስክሪብቶና ወረቀት እያዛችሁ ይሰማል ድምፅ የለውላችሁም። ነገ ባዶ እጁን ሰው እንዳይመጣ አትምጡ። አይደለም ወረቀትና እስክሪብቶ ጨምሩ ነው ያልኩት። ደግሞ ጭራሽ እናንተው እንዳቀሩ ትምህርት ሲመጣ እንደ ዋዛ አትዩት። የሃይማኖት ጉዳይ በየትኛውም ጉዳይ እንደ ዋዛ ነው ሰው በቃ በሃይማኖታዊ ጉዳይ ለብዙ ነገር ጥንቃቄ ጠንቃቃ ነኝ እንደኔ ጠንቃቃ የለም የሚሉ ሰዎች ስለ ሃይማኖት ጠይቋቸው እስከዚህ አይደለሁም ነው የሚሉት። እና ለምንድን ነው ለሃይማኖታችን እስከዚህ አይደለሁም የምንለው እንዴ? እስከ መቼ ድረስ? እና ይሄ ወደፊት የምታስተካክሉት ይሆናል። እግዚአብሔር አምላካችን ማስተዋሉን ያድለን። ዛሬ የምንገኘው ያለፈው ሳምንት ማን ነው የሚባለው? በአንድ ድምፅ ነው የምትነግሩኝ። እዚሁ ነው የከረማችሁት። ትናንት እሑድም ነበራችሁ፣ ነገም ትኖራላችሁ። ያሳለፍነው ካለፈው እሑድ ጀምሮ እስከ ዛሬ ቅዳሜ ያለው ሳምንት ምን ይባላል? በአብይ ጾም። ይሄ ሳምንት ማን ነው? ሴቶች አካባቢ ትንሽ ይመልሳሉ፣ ወንዶች አይመልሱም። ቢያውቁትም ብዙዎቹ ፈቃደኞች አይደሉም። ዝምታ ይበዛል። ምኩራብ፣ የምኩራብ መሸኛ የመጻጉዕ መቀበያ ላይ ነው የምንገኘው። ዛሬ መጻጉዕ ዋዜማ ነው። ምኩራብ ዛሬ ነው የሚያልቀው። ምኩራብን ግን ተነጋግረንበት እንድንሸኘው ወደ ምኩራብ ነው መመልሳችሁ። አንዳንድ ቁም ነገሮችን ከምኩራብ ጋር በተያያዘ ጌታችን የተናገራቸውን አንስተን ትንሽ ደቂቃ ብቻ ተነጋግረን እንለያያለን። በዮሐንስ ወንጌል ምዕራፍ 2 ቁጥር 17 ላይ ሰሞኑንም ከእሑድ ጀምሮ ስንማረው እንደቆየ ነው ጌታችን አንድ ቃል ተናግሯል። የትግበሩ ቤተ አቡየ ቤተ ምስያጥ፣ የአባቴን ቤት ገበያ አታድርጉ፣ የአባቴን ቤት ገበያ አታድርጉት። በማቴዎስ ወንጌል ደግሞ ምዕራፍ 21 ከቁጥር 12 ጀምሮ የአባቴ ቤት የጸሎት ቤት ነው፣ እናንተ ግን የሽፍታ የወንበዴ ቤት አደረጋችሁት ይላል። ምን ማለት ፈልጎ ነው ጌታችን እንዲህ ያለው? ቤቱ የሚጠበቅበት ሳምንት ነው። የቤቱን ክብር የምንማርበት ሳምንት ነው ይሄ ምኩራብ። የቤተ እግዚአብሔርን ክብር፣ ቤተ እግዚአብሔር ምንድነው? ለቤተ እግዚአብሔር የሚገባው ክብር ምንድነው? ምን እያጠፋን ነው? ቤተ እግዚአብሔር የሚባለው ራሱ ምን ምኑ ነው የሚለውን የምናይበት ሳምንት ነው። አብዛኛውን ስትማሩ ስለከረማችሁ በስፋት ወደዚህ አልገባም። ቅድም የጠቀስኩት ዮሐንስ ወንጌል ግን እንደሚነግረን ጌታችን የቃና ዘገሊላን ታሪክ ከነገረን በኋላ ዮሐንስ ወንጌላዊ ከቁጥር 14 ጀምሮ ጌታችን ወደ ቅፍርናሆም እንደሄደ የአይሁድ የፋሲካ በዓል እንደደረሰ ይነግረናል። እናቱ እመቤታችን ደቀ መዛሙርቱንና
ደቂቀ ዮሴፍን አስከትሎ ወደ ቅፍርናሆም ሄደ። የአይሁድ ፋሲካ ደረሰ። ያን ጊዜ እሱ ወደ ቤተ መቅደስ ወጣ። ወደ ቤተ መቅደስ ሲወጣ በቤተ መቅደሱ ዙሪያ በቤተ መቅደሱ ውስጥ ቤተ መቅደሱን ወደ ንግድ ቦታ ቀይረው ሰዎች ሲገለገሉ አገኛቸው። ወረከበ ዘይሰይጡ አልህምተው አባግዓ ወአርጋበ ላሙን በሬውን በጉን እንደ ሀገራቸው ባህል ደግሞ ርግቡን ሲሸጡ አገኛቸው። ደግሞ እንዲሁ የመለዋወጥ ስራ የሚሰሩትን ወመወልጣነ ይላል። ወርቁን ለብር ብሩን ለወርቅ ወይም ዕቃውን በዕቃ። እንግዲህ የዛሬ 2000 ዓመት ነው ዘመኑ። እንደ ዛሬው የታተመ የወረቀት ገንዘብ የለም። ስለዚህ አብዛኛው የገበያ ሲስተም የመላው ዕቃን በዕቃ መለወጥ ነው፣ ባርተር የሚባለው ሲስተም ማለት ነው። እና ሲለዋወጡ አገኛቸው። ስለዚህ ጌታችን ጅራፍ አብጅቶ ላም የሚሸጡትን በግ የሚሸጡትን በጅራፍ ለዋጮችን ድርድራቸውን ገልብጦ ወንበራቸውን ገልብጦ ውጡ ብሎ ርግብ ሻጮችን ደግሞ ይሄን ከዚህ ውሰዱ አስወጡ ብሎ መጨረሻ ላይ ምን አለ? የአባቴን ቤት የንግድ ቦታ አታድርጉት አላቸው። ለምንድን ነው የአባቴን ቤት የንግድ ቦታ አታድርጉት? መጀመሪያውኑ ቁም ለቁም በቀጥታ ሲወሰድ ቤተ እግዚአብሔር እንዲህ ያለ ስራ አይሰራበትም። አሁን ይሄ እናንተ ቤተ መቅደስ እንደምታዩት የመጀመሪያ ይሄኛው ቅጽር አለ። ከዛ ደግሞ ወደ ውጭ ያለው ሰፊው ቅጽር አለ። ከዚህ ቅጽር ውስጥ እንኳን ንግድ ምግብ መብላት አይቻልም። እዚህ ቅጽር ውስጥ ደጀ ሰላም አይገነባም። እዚህ ቅጽር ውስጥ ሰንበቴ መጠጣት አይቻልም። ጻድቅ መበለት አይፈተትም። እዚህ ቅጽር ውስጥ የቅዳሴ ጸበል ብቻ ነው ሊጠጣ የሚችለው። ከዛ ውጪ ይሄ መካነ ጸሎት መካነ ትምህርት ነው። የጸሎት የትምህርት የቁርባን ቦታ ነው። ይሄ 40 ክንድ በድሮ ጊዜ ይሄ ሲሰራ ምንድነው መሰላችሁ የሚደረገው? ከቤተ መቅደሱ ጀምሮ ይለካና 40 ክንድ ወይም 20 ሜትር ሲሞላ የመጀመሪያዋ ጠባዋ ቅጥር ትሰራለች። ከዛ በኋላ ያለው ቅድም ያልናቸው ልዩ ልዩ መገልገያዎች የሚታነጹበት፣ ጉባኤ ቤት የሚኖርበት፣ ሰው የሚቀበርበት ሰፊው ቅጽር ወደ ውጭ ይሆናል። እዚህ ውስጥ ግን ምንም አይደረግም። ጌታችን ግን ሲገባ እዚህ ውስጥ ከዚህ ከቤተ መቅደሱ ከቤተ ክርስቲያኑ ከምኩራቡ ምሰሶ በሬውን ላሙን አስረው ስንት ነው እየተባባሉ አገኛቸው። ወርቁም ብሩ ዙሪያው መደርደሪያ ሰርተው የንግድ ሱቅ እና እንዲህ ያለው ነገር አንዳንዴ በትዕግስት የሚታለፍ ስላልሆነ ጌታችን ጅራፍ አዘጋጅቶ እየገረፈ ነው ያስወጣቸው። የማይታገሰው ነገር አለ። በትዕግስት የሚያልፈው አለ። በትዕግስት እኛም ልንታገሰው የሚገባል። መታገስ የሌለብን ደግሞ አለ። አለ መጠን ቤቱ ሲደፈር መታገስ ነውር ነው። የማይገባ እግዚአብሔር ያላደረገውን ትዕግስት መታገስ አይገባም። እንዳይታገስ ያደረገው ነገር ለጊዜው ይሄ ነው። ፍጻሜው ወደ ምስጢሩ ነው። እንግዲህ ምን ሄደው ምስጢሩ ምንድነው እየተሸጠ ያገኘው? ላም በግ እየተሸጠ አግኝቷል ይላል። ምን ማለት ነው? እንግዲህ ቤተ መቅደሱ ቤተ ክርስቲያን ወደ ሐዲስ ስንመጣ ቤተ ክርስቲያን እንስሳዊ ግብር ያላቸው ሰዎች መኖሪያ አይደለችም። ላምና በግ የሚሸጡ አገኘ ማለት በእንስሳዊ ግብር ጸንተው የሚኖሩ ሰዎችን አገኘ ማለት ነው። እንስሳዊ ግብር ምንድን ነው? የእንስሳ ግብሩ ምንድን ነው? መብላት፣ መጠጣት፣ መባዛት፣ መሞት፣ አበቃ። በቤተ ክርስቲያን እንስሳዊ ግብር ያለው ሰው እንዲኖር አይፈቀድም። ያ ማለት ምግብ አትብሉ፣ ውሃ አትጠጡ፣ አትልበሱ፣ ብዙ ተባዙ ያለው ነውር ነው ማለት አይደለም። ከዚህ ይለያል። እንስሳት ለከርሞ የሚባል እቅድ የላቸው። ከነገ ወዲያ ይሄን እንሰራለን የሚባል ፕላን የላቸው። በተለይ ደግሞ ከሞት በኋላ በዘላለማዊ ሕይወቴ እንዲሁ እኖራለሁ የሚባል የወደፊት ዓላማ የላቸውም።
በእንስሳዊ ግብር የሚኖሩ ሰዎችም የወደፊት ዓላማ የላቸውም። የወደፊት ዓላማ የሌለው ሰው እዚህ ምን ያደርጋል? ቤተክርስቲያን ማለት ቤተክርስቲያን የምንመጣው ማህበራዊ ህይወታችን ለማሳመር አይደለም። ማህበራዊ ህይወታቸው የሚያምር እምነት የሌላቸው ሰዎች አሉ። ቤተክርስቲያን የምንመጣው ከብዙ ሰው ጋር ለመተዋወቅ አይደለም። ምንም ሃይማኖት የሌላቸው ከብዙ ሰው ጋር የሚተዋወቁ ሰዎች በከተማው አሉ። ወይም ለሌላ ስጋዊ ጉዳይ አይደለም። ቤተክርስቲያን የምንመጣው ለዘላለማዊ ህይወታችን አስበን ነው። ስለዚህ ለዘላለም ህይወቱ የማያስብ መብላት፣ መጠጣት፣ ምድራዊ ነገርን ብቻ ተስፋ ያደረገ ሰው በዚህ ግቢ ካለ ዛሬም ይሄ ግቢ እንደዚያ ጊዜው ጌታችን በኢየሩሳሌም እንዳየው የላምና የበግ ማሰሪያ ሆኗል ማለት ነው። አሁን እዚህ ላይ ነው ራስን መፈተሽ። እነዚያን በምኩራቡ ሲሸጡ ሲለውጡ የተገኙትን መውቀስ ቀላል ነገር ነው። አሁን እኛ እንዴት ነው የምንኖረው ነው? የኛም እኮ ብዙ ሰዋችን የሃይማኖታዊ ጉዳይ፣ ስነ ምግባር ጉዳይ፣ የጾም የጸሎት ጉዳይ፣ የመጽዋት ጉዳይ እንደ ተራ ነገር ቆጥሮ ነጋ መሸ ለስጋዊ ድሎት ብቻ የሚኖር ብዙ ሰው አለ። አሁን ያለችው ዓለም ደግሞ ለዚህ በጣም ምቹ ናት። እንዴት መበላት እንዳለበት፣ ምግብ እንዴት እንደሚጥም ነው ነገሮች ሁሉ የሚያስተምሩት። እንደዛ ነው። ሰው እንዴት ኑሮውን እንደሚያቀል፣ ለሰው እንዴት እንደሚመቸው ነው። አብዛኞቹ ነገሮች ለዚህ የተዘጋጁ ናቸው። ስለዚህ ዓለም የምታመቻችን እንስሳ ልታደርገን ነው። ቤተክርስቲያን ደግሞ ከዓለም እየመረጠች ከእንስሳዊ ግብር አውጥታ እንደ ሰው ለማኖር ነው። ጌታችን እንደ እንስሳ ሆነው አግኝቷቸው ነው ጅራፍ ያነሳው። ስለዚህ ከእንስሳዊ ግብር መውጣት አለብን። እንስሳ ግብሩ እቅድ የለሽ ለዘላለማዊ የጸድቅ ኮነ። አንደኛ እንስሳት በሕያው ነፍስ ስለሌላቸው ነው እንደ የሆኑት። በተፈጥሮ ሕያዊት ነፍስ የለቻቸውም። ሕያው ነፍስ የሌለው መንግስተ ሰማያት አይገባም፣ ወይም ሲኦልም አይገባም። የሚኮነንም የሚጸድቅም ነፍስ የላቸውም። እነሱ ፈርሰው በሰው ነው የሚቀሩት። ስለዚህ የስንሞት እንዲህ ሆነን መንግስተ ሰማያት ገብተን ወይም ሲኦል እንዳንገባ ገሃነም እንዳንገባ የሚባል ነገር የለባቸውም በእንስሳት። ሰው ግን ከዚህ ይለያል። ሰው ከዚህ ይለያል። ሰው እንስሳ አይደለም። በስጋው በደሙ እንስሳትን የሚመስልበት ነገር ቢኖርም ሰው ግን እንስሳ አይደለም። ሰው ሰው ነው። ሰው ነን ሳለ ግን በአብዛኛው ህይወታችን እንስሳትን እየመሰለ ተቸግረናል። ስለዚህ ጌታችን ይሄንን ነው ያባረረው፣ ይሄንን ነው የጠላው። በእውነቱ አሁን ዓለም የተቸገረችው የእንስሳ ዓለም ሁና ነው። በአብዛኛው ሃይማኖት የሌላቸው ሰዎች በተለይ ምንም አይነት እምነት የለንም የሚሉት የመኖር ፍልስፍናቸው የእንስሳት ህግ ነው። ህገ እንስሳ ነው። ህገ እንስሳ አይኑ ያየውን ሂዶ መንጨት። አሁን እንስሳት ጤፍ ቢያዩ ሂደው መንጨት፣ ስንዴም ቢያዩ ሂደው መንጨት፣ ባቄላ በቃ ያዩትን ቅጠል በሙሉ መቅመስ ነው። አይተው ለነሱም አሽተው ማይጥማቸው ካልሆነ በስተቀር እንስሳት ያዩትን ሁሉ መንካት ነው፣ መብላት ነው። የነዚህ ሃይማኖት የለንም ወይም ሃይማኖት አያስፈልገንም የሚሉ በጣም የሰለጠኑ የሚመስላቸው ያልተማሩ ሰዎች መማር በነገራችን ላይ ክፍል መቁጠር 3-4 ዲግሪ መያዝ አይደለም። መማር የተስተካከለ ሰብአዊ ግንዛቤ መያዝ ነው። ሰው ማንም የፈጠረኝ የለም አልጸድቅም አልኮንንም ካለ ከዚህ በላይ ያልተማረ ሰው አይገኝም። ግን የሚያስቡት በጣም ስልጡን እንደሆኑ ነው እነዚህ ሰዎች። የኑሮ ዘይቤያቸው ግን እንስሳዊ ነው። ምንም የሚከለከል ህግ የለም። ደስ ያለ የፈለከውን ያስታወስከውን በሙሉ አድርግ ነው ህጋቸው። ይሄ ህገ እንስሳ ይባላል። እንስሳት ሰው ካልከለከላቸው እህሉንም ሳሩንም ያገኙትን መብላት ነው። በዝሙት አያፍሩ። እንስሳት እርቃናቸውን ሲሄዱ አያፍሩም። እነዚህ ሰለጠኑ ሰዎች ናቸው። እርቃናቸውን ሲሄዱ አያፍሩ። ተራቁተው ሲሄዱ ለዝሙት አያፍሩ፣ ለወራ አያፍሩ። አብይ ጾም ጧት ሲበሉ አያፍሩ፣ ሻይ ሲጠጡ አያፍሩ። ደግሞ እኮ የሚገርመው አሁን እኒህ የማያፍሩ ሰዎች እኛን ጭምር ያሳፍሩናል። አንገታቸው ላይ ማተብ አንጠልጥለው መስቀል አድርጎ ግን በአብይ ጾም ሂዶ ቁርስ ምናምን የሚጠጣ የሚበላ የሚል ሰው አለ። እንደ ጀብዱ ሰው አፍሮም ተሸማቆም ተደብቆም ይበላል። እንደው
ምንም ለጽድቅ እንኳን ባይሆን። ምክንያቱም የሰለጠነ ሰው አያፍርማ። ያው የነውረኛ ዘመዱ እንጂ እሱ አያፍርም ይባላል። ማፈሪያ ዘመድ ነው የሚያሳፍረው፣ እሱ አያፍርም። እንዲህ ያለውን ነው ጌታችን ተው ያለንና ወላጆች ልጆቻችሁን እንስሳዊ አታድርጉ። አለባበሳቸው እንደ እንስሳ የማያፍሩ ቢራቆቱ የማያፍሩ ሲሆኑ ዝም ካላችሁ እናንተ ፈቅዳችሁ እንስሳ አድርጋችኋቸዋል ማለት ነው። ጌታችን ደግሞ በጅራፍ ነው የሚያስወጣቸው ከቤቱ። ወጣቶችም እንስሳዊ ግብርን ተጸየፉት እንጂ ስልጣኔ እንዳይመስላችሁ። እንዴት በየት በኩል ነው ስልጣኔ ሊሆን የሚችለው? ስለዚህ ጌታችን ሲሸጡ አገኛቸው ተብሎ በጅራፍ የወጡ ላሞች፣ በጎች ማለት በጥቅሉ እንስሳት ክርስቲያናዊ ሰብአዊ ባህሪውንና ግብሩን ትቶ በእንስሳዊ ግብር የሚኖረው ማህበረሰብ ነው። አሁን ከተሞቻችን የተሞሉት በእውነቱ በእንዲህ ያሉት ነው። አብዛኛውም ሰው ስለ ዘላለማዊ ሕይወቱ ያለው ግንዛቤ በጣም አናሳ ነው። ቅድም እንዳልኩት አብዛኛው ስለ ሃይማኖቱ ይኸው ይቀሰቀሳል፣ ተማሩ ይባላል። የለም ተማሩ ሲባል ራሱ አይመጣም። ሲጠየቅ ደግሞ አያውቅም። የኛ ሰው ስለ ሃይማኖት ሲጠየቅ አያውቅም። የትምህርት ዕድል ተዘጋጅቶ ኑ ተማሩ ሲባል ደግሞ ወጥቶ አይማርም። ይሄም እንስሳነት ነው። እንስሳት ትምህርት አይማሩም። እንደው የሚፈልጓቸው ሰዎች ለማረስ የሚፈልጉት እርሻ ያሰለጥኗቸዋል። ለመጋለብ የሚፈልጉት ግልቢያ ያሰለጥኗቸዋል። ሳይፈልጉ በግድ እንጂ ወደው ይሄን እንማር ብለው እንስሳት አይማሩም። ትምህርት እንስሳዊ ግብር ማለት ይሄ ነው። ሰው እንዴት ሃይማኖትን ያህል ትልቅ ነገር ስንት ነገር እየተማረ አገኛለሁ፣ ገንዘብ አገኝበታለሁ፣ እታወቅበታለሁ፣ እደነቅበታለሁ ብሎ ተራ ነገር እየተማረ የሃይማኖትን ጉዳይ ተማር ሲባል ጊዜ ያጥረዋል፣ ስራ ፈትነት ይመስለዋል፣ ቅድሚያ ለመዝናኛው ይሰጣል። ይሄ እንስሳዊነት ነው፣ ግልጽ ለመነጋገር ማለት ነው። ሌላው በዛ ቤተ መቅደስ ጌታችን ርግብ ሲሸጡ አግኝቷቸዋል። ርግብ እንደምታውቋት የዋህ ናት፣ በጣም የዋህ ናት። በብዙ ቦታ ተነግሯል። ጌታችንም ሐዋርያትን ሲያሰማራ እንደ ርግብ የዋህ ሁኑ ብሏቸዋል። ርግብ ብዙ የዋህነት ጠባይ እሱን አሁን መዘርዘር አልፈልግም። በጊዜው ጊዜ በሌላ ጊዜ ትማሩታላችሁ። ግን ርግብ ሻጮችን አገኘ ማለት ምን ማለት ነው? የዋሆችን የሚሸጡ ማለት ነው። የዋሆችን የሚሸጡ የሚለውጡ፣ በሰው ሕይወት የሚቀልዱትን አገኘ ማለት ነው። ይሄ በእውነቱ በዓለም በሀገራችን በቤተ ክርስቲያናችንም አለ፣ በእያንዳንዳችን ሕይወትም አለ። በእኛ እጅ የሚሸጡ የሚለወጡ ብዙ ርግቦች አሉ። ይሄን ታውቃላችሁ? ርግብ ሻጮችን ላሙንና በጉን በጅራፍ ሲገርፈው ርግቦችን አልገረፋቸውም። ይሄንን ከዚህ ያስወግዱ ነው ያላቸው። በየዋሆች ሕይወት የሚቀልዱ፣ በደካሞች ሕይወት የሚቀልዱ፣ በድሆች ሕይወት የሚቀልዱ ብዙ ሰዎች አሉ። ክርስቲያኖች ልብ በሉ። ሰው ነው፣ ቢያውቅም ባያውቅም፣ ገንዘብ ቢኖረው ባይኖረው፣ ስልጣን ቢኖረው ባይኖረው፣ ጉልበት ቢኖረውም ባይኖረውም፣ ጤና ቢኖረውም ሰው ነው። እኛ ችግራችን እኛ ያለን እውቀት ከሌላ ሰው ላይ ከሌለ ያን ሰው እንደ ርግብ መሸጥ እንፈልጋለን። ብዙ ሰዎች እንደዛ ናቸው። በድሃ ጉልበት መቀለድ። እኛ ያለን አቅም ከሌላቸው አቅመ ቢሶችን በቃ መርገጥ፣ ይሄ ርግብ መሸጥ ነው። ሌላም ብዙ ሽያጭ አለ። የሰው ልጅ ይሸጣል። እንደ ድሮው እንደው በአደባባይ በይፋ ዓለም ባልሰለጠነበት ዘመን እንደነበረው ባሪያ ተብሎ መሸጥ ጠፍቷል እንጂ በእውነቱ አሁን ሰው በየቢሮ ይሸጣል። ጉቦ ከፍሎ ስራ መቀጠር እኮ ማለት መሸጥ ነው። መሸጥ እኮ ማለት ይሄ ነው። ብዙ ሰው ተሽጧል፣ አሁን እየተሸጠ ነው። ስለዚህ
ስለዚህ ብዙ ርግቦች ስለሚሸጡ ነው ከበረከት የምንርቀው። ሁላችንም ክርስቲያኖች በምንም መንገድ ቢሆን በሌሎች ሕይወት ላይ ምንም አይነት የነውር ጠብታ ጠብ እንዳናደርግ መጠንቀቅ አለብን። እናቶች በቤታችሁ ያሉ ሰራተኞችን በጥንቃቄ ያዙ። ርግቦች ናቸው። ቸግሯቸው ቀንጥሏቸው ነው እንጂ ነገ ቤት ንብረት ይዘው የሚኖሩ ልጆች ናቸው። እግዚአብሔር ለቤት ሰራተኛ የፈጠራቸው እንዳይመስላችሁ። ብዙ ሰው እኮ እንዲህ ይመስለዋል። አንድ ድሃ ከእርሱ ጋር ሲሰራ እግዚአብሔር ለሱ አጋዥ አድርጎ የፈጠረው ይመስለዋል። አይደለም። ገንዘብ እስኪያገኝ ድረስ ነው። ገንዘብ ሲያገኝ እንዳንተ ህይወቱን ይመራል፣ ቤት ይሰራል። በማንኛውም መንገድ ከበታቻችን የሚሰሩ ሰዎችን በጥንቃቄ መያዝ አለብን። ክርስቲያኖች በየቢሮዎቻችሁ የምታሰሯቸውን የቤታች ሰራተኞቻችሁን፣ በየቤታችሁን የሚያገለግሉትን ርግቦች በጥንቃቄ ያዙ። በሰው ህይወት የሚቀልዱ ናቸው ርግብ ሻጮች ማለት እና በሰው ህይወት አይቀልድም። አሁን ግን በሰው ህይወት ይቀልዳል። በሀገራችን በቤተ ክርስቲያናችንም በሰው ህይወት ይቀልዳል። በእውነቱ ይሄ ሀቅ ነው። ሌላኛው ምንድነው የተገኙት? እነዚህ ብር አገላባጮች፣ ለዋጮች፣ መፍቀሪያነ ንዋይ ማለት ነው። ገንዘብ ወዳጆች። በነገራችን ላይ ሰርቶ ገንዘብ ማግኘት ማለትና ገንዘብ መውደድ ማለት ለየቅል ናቸው። ይሄን ለይቶ ማወቅ ያስፈልጋል። አሁን ብዙ ሰው ይሄ ሲነገር ገንዘብ ማግኘት መስራት የተከለከለ ይመስላል። ኧረ በፍጹም የተከለከለው አለመስራት ነው። ስሩ፣ ገንዘብ ይኑራችሁ፣ ሀብታም ሁኑ፣ ገንዘብ ግን አትውደዱ ነው የተባለው። መስራት፣ ገንዘብ ማግኘት ሌላ፣ ገንዘብ መውደድ ሌላ። የሰሩ ዝም ብለን ይሄ መሬት ላይ የሌለ ግምት አይደለም፣ ወይም እንዳልተረጋገጠው የዓለም ሳይንስ ዝም ብሎ ነው ግምታዊ አይደለም፣ ቲዮሪ አይደለም፣ መሬት ላይ ያልወረደ መላምት አይደለም። ገንዘብ ኑሯቸው ሰርተው ሌት ተቀን ሰርተው ባለሀብት ሆነው ገንዘብ የማይወዱ ሰዎችን ጥንት ስለምናውቅ ነው። ከላይ ከነ አብርሃም ከነ ኢዮብ ጀምሮ አሁን ድረስ የሚሰሩ የሚያሰሩ በብዙ ሺህ የሚቆጠር ሰራተኛ በዙሪያቸው ያላቸው፣ ነገር ግን ያ ገንዘባቸው እግዚአብሔርን ከማገልገል ያለያቸው፣ በገንዘባቸው ቤተ እግዚአብሔር የሚያሳንጹ፣ በገንዘባቸው ጉባኤ ቤት የሚረዱ፣ ገዳማትን የሚያግዙ፣ ድሆችን የሚደግፉ፣ ገንዘብን የሚገለገሉበት እንጂ የማይወዱ ሰዎች መሬት ላይ ያሉ። አሁን መሬት ላይ ያሉ። ስለዚህ ጌታችን ድርድራቸውን የገለበጠባቸው ማለት ምን ማለት ነው መሰላችሁ? ገንዘብ መፍቀሪያነ ንዋይ። ይሄ ገንዘብ መውደድ የክፋት ሁሉ ስር ነው ይላል ቅዱስ ጳውሎስ ለጢሞቴዎስ ይልክለት አንደኛ ጢሞቴዎስ ምዕራፍ 6 ቁጥር 10 ላይ ገንዘብን መውደድ የክፋት ሁሉ ስር መውደድ ነው። ሰርቶ ገንዘብ ማግኘት ሰብአዊ ግዴታ ነው። እንደውም አለማግኘት ነው ክልክሉ። ዘይፈቅድ ይትቀነይ ይሴሰይ ነው። ሊሰራ የማይወድ አይብላ ይላል መጽሐፍ። አለመስራት ክልክል ነው። ስንፍና ነውር ነው፣ ኃጢአት ነው። ስንሰራ ግን ገንዘብ ቁስ ስለሆነ ቁስ አይወደድም። አሁን ችግሩ እዚህ ጋር ነው። ቁስ አይወደድም። ዕቃም ቢሆን ብርም ቢሆን ቁስ አይወደድም። አሁን ችግራችን የቁስ ፍቅር ሰውን በጣም አሳብዶታል። የቁሳቁስ ፍቅር ሰርቶ መገልገያ ቁስ መግዛት ነውር አይደለም። ያንን ቁስ መውደድና ማፍቀር ግን ጣጣ ነው። ስለዚህ የገለበጠባቸው መፍቀሪያነ ንዋይ በቤተ እግዚአብሔር አይኑሩ ማለቱ ነው። ወይም መፍቀሪያነ ንዋይ ገንዘብ ወዳጆች ለቤተ እግዚአብሔር ለመንግስተ ሰማያት አይሆኑም ለማለት ነው። ገንዘብ ወዳጆች ገንዘብ ያላቸው አይደለም፣ ገንዘብ ወዳጆች። ብዙ ገንዘብ ወዳጅ ድሃ እኮ አለ። ግን በጣም ለገንዘብ የሚንገብ ገንዘብ ወዳጅ። ገንዘብ ያለው ገንዘብን የማይወድ ደግሞ ባለ ሀብት አለ እኮ ትተው የሚመንኑ ገንዘባቸውን ሀብታቸውን በሙሉ ሰጥተው መጽውተው ገዳም የሚገባሉ። በሀገራችን አፄ ካሌብ የሚባለው ንጉስ የደጉ የአፄ ገብረ መስቀል ልጅ ገንዘቡን ሰጥቶ መጽውቶ ይሄንን ላይ የሚደፋውን የወርቅ ዘውድ ሁሉ ሰጥቶ ገዳም ቅል አንጠልጥሎ ገዳም ሄደ። ይሄ ነው ገንዘብን መናቅ ማለት። ሰርቶ አለማግኘት እና መራብ ድህነት፣ ወዶ ፈቅዶ ድህነት ማምጣት በነገራችን ላይ በእግዚአብሔር ዘንድ ያስጠይቃል። እጅ ለምን ተሰርቶ፣ እግር ለምን ተሰርቶ፣ አይምሮ ለምን ተሰርቶ? አሁን ጣጣው ፍቅረ ንዋዩ ነውና ጌታችን ጅራፍ ያነሳው ገንዘብ ወዳጆችን ለማባረር ነው። ስለዚህ ክርስቲያኖች
መትጋት፣ በሚገባው መስራት፣ የሰው ገንዘብ ሳናጭበረብር። ገንዘብ ወዳጅ ለምን ይለያል? ሰርቶ አይደለም የሚያገኘው፣ አጭበርብሮ ነው ገንዘብ ወዳጅ። የመንግስትን ጊዜ፣ የሀገርን ጊዜ፣ የራሱን ጊዜ፣ የመንግስትን ገንዘብ፣ የግለሰብ ገንዘብ፣ የሚሰራበትን ድርጅት ጊዜ፣ ገንዘብ፣ ጉልበት ሰራርቆ ነው ማግኘት የሚፈልገው። ይሄ መፍቀሬ ነው፣ አጭበርባሪ ነው። እውነት ሰራተኞች ግን ገንዘብ ያገኛሉ፣ ይሰራሉ፣ ይተጋሉ። በጉልበታቸው፣ በጊዜያቸው፣ በእውቀታቸው ነው የሚያተርፉት። እውነተኞቹ ምንም አይጨምሩበትም። ዕፀ በለስን አይጨምሩም። አዳም በገነት የሌለው ምን የሌለው ሀብት አለ? በሙሉ ገነት እንደዚህ አይደለችም። እጽዋቶቿም እንደዚህ አይደሉም። ጋሬጣ እሾህ ያላቸው አይደሉም። በጣም ለስላሳ መዓዛቸው ደስ የሚያሰኝ የሚጥሙ እንስሳት አራዊት የሱ ገንዘቦች ናቸው። መቼ ነው የተበላሸበት ያላችሁ እንደሆነ ዕፀ በለስን ሲጨምር አልበቃው ብሎ ያ ሁሉ አንዲት ዛፍ እኮ ናት። ዕፀ በለስ አንዲት ዛፍ ናት። በጣም የሚገርም እኮ ነው። ከገነት መካከል አንዲት ዛፍ ናት። መዓዛዋ ከሌሎቹ የተለየ አይደለም። ጣዕሟ ከሌሎቹ የተለየ አይደለም። የአበባዋ ቀለም ከሌሎቹ የተለየ አይደለም። ግን ትንሽ ሳሳና አንደኛ የተነገረው እግረ መንገዱን ያለው ክብር አልበቃ ብሎ ሌላ ክብር ፍለጋም ሳሳ አዳም። ስለዚህ ያ ሁሉ በገነት ያለው ስንት ክብር እያለው አንዲት ዕፀ በለስን ጨመር ሲያደርግ የእሱ ያልሆነ ገንዘብ ነውና ያን ሁሉ አጣው። ራሷን ገነትን አጣት፣ እግዚአብሔርን አጣው፣ ክብሩን አጣው፣ ብርሃኑን አጣው፣ እርቃኑን ወረደ። ብዙ የምንራቆተው የኛ ያልሆነ ነገር ስለምንጨምርበት ነው። ስለዚህ ጌታችን ወርቅ ሻጮችን ገለበጠባቸው ማለት ገንዘብ ወዳጆች ቤተ መንግሥተ ሰማያት አይገቡም ማለቱ ነው። ገንዘብ ወዳጆች መፍቀሪያነ ነዋይ ማለት ነው። ወንበራቸውንም ገልጦባቸዋል። መፍቀሪያነ ሲመት ማለት ነው። ስልጣን ወዳጆች ለስልጣን ብለው ገለው ሰልበው ገፍተው ወንበር ላይ የሚቀመጡት ማለት ነው። ይሄ ሁሉ ለመንግሥተ ሰማያት የማይሆን ሰው ሲያገኝ ጌታችን እትግበሩ ቤተ አቡየ ቤተ ምስያት አላቸው። የአባቴን ቤት ገበያ አታድርጉት አላቸው። ክርስቲያኖች አንድ ነገር ነግሬያችሁ ልጨርስ። ሌላው ነገር ቤቱ ማለት እኛ ነን። ወንህነ ውእቱ ቤቱ ይላል ቅዱስ ጳውሎስ። ቤቱ እኮ እኛ ነን፣ ሌላ እኮ አይደለም። ይሄ ቤተ መቅደስ ብቻ አይደለም ቤቱ፣ እኛም ቤቱ ነን። በእያንዳንዳችን ሰውነት ውስጥ ያሉ የኃጢአት አይነቶች የሰይጣን ሸቀጣ ሸቀጦች ናቸው፣ የሰይጣን ንግዶች ናቸው። ሰይጣን ሰውነታችንን እንደ ገበያ አድርጎ በእንስሳዊ ግብርን፣ እንስሳዊነትን፣ ፍቅረ ነዋይን፣ ዝሙትን፣ ርኩሰትን በእኛ ውስጥ የሚሰራ ከሆነ የእኛ ልብ ምን ሆኗል? የሰይጣን ገበያ። የእኛ ልብ የእግዚአብሔር ቤተ መቅደስ ነው። አንደኛ ቆሮንቶስ ምዕራፍ 3 ከቁጥር 16 ጀምሮ ተመልከቱ። ከቁጥር 16 ጀምሮ እናንተ የሕያው እግዚአብሔር ቤተ መቅደሶች ናችሁ፣ ማንም የሕያው እግዚአብሔርን ቤተ መቅደስ ቢያፈርስ እሱን ራሱን እግዚአብሔር ያፈርሰዋል፣ ቤቱ ቅዱስ ነውና ያውም እናንተ ናችሁ ይላል። ያውም እኛ ቤቱ ነን። ሰው ቤተ መቅደስ ቤተ ክርስቲያን ሲባል ይሄኛው ህንፃ ቤተ መቅደስ ብቻ ይመስለዋል። አይደለም። ይሄኛው ቤተ መቅደስ ይባላል። ይሄ መንግስተ ሰማያት አይገባም። መንግስተ ሰማያት መግቢያ በር ነው። ይሄኛው ስጋው ደግሞ የምንቀበልበት ጸጋ የምናገኝበት ነው እንጂ እዚህ ቤተ መቅደስ ላይ ያለው ቆርቆሮው፣ ደንጊያው፣ እንጨቱ ከኛ ጋር መንግስተ ሰማያት አይገባም። ይሄ ዓለም ሲያልፍ ያልፋል፣ እኛ ግን አናልፍም። ሕያው ቤቶቹ እኛ ነን። ቅዱስ ጳውሎስ ለልጁ ጢሞቴዎስ በአንደኛ ጢሞቴዎስ ምዕራፍ 3 ከቁጥር 14 ጀምሮ ሲነግረው ፈጥኜ እመጣለሁ አልዘገይም። ምናልባት ከዘገየው ግን በእግዚአብሔር ቤት እንዴት መኖር እንዳለብህ ተጠንቀቅ። ቤቱ የእውነት አምድና መሰረት የሕያው እግዚአብሔር ቤተ መቅደስ ይለዋል፣ ቤተ ክርስቲያን ነው ይለዋል። እና ያ ሕያው ቤት እኛ ነን። ስለዚህ እንስሳዊ ግብር በእኛ ውስጥ ካለ ቤተ መቅደሱን አርክሰንበታል፣ አፍርሰንበታል። የእግዚአብሔርን ቤት የሚያፈርሰውን እሱን ራሱን ደግሞ እግዚአብሔር ያፈርሰዋል ይላል። ስለዚህ ሰውነታችንን በጥንቃቄ መያዝ አለብን ክርስቲያኖች፣ በጥንቃቄ። የኛ ሰውነት የኛ አይደለም፣ በክርስቶስ ደም የተገዛ በውድ ዋጋ፣ በጣም በውድ ዋጋ። አኮ በወርቅ ኃላፊ ዘተሳየጠን እኮ ነው የገዛን እኮ በኃላፊ በብር በወርቅ እኮ አይደለም፣ በደሙ ነው የገዛን። ስለዚህ በደሙ የተገዛውን ቤት የሰይጣን መጫወቻና መነገጃ አታድርጉ ለማለት ነው። ቤቱን የአባቴን ቤት የገበያ ቤት አታድርጉ፣ የንግድ ቤት አታድርጉ ያለው
በደሜ የገዛሁትን ማደሪያ እንዲሆን የፈለኩትን ሰውነታችሁን የኃጢአት መዋያ ማሳደሪያ የሰይጣን ገበያ አታድርጉ። ሰይጣንን ደስ የሚያሰኝ ግብር በእኛ ላይ መኖር የለበትም። ሐሳቤ ግልጽ ነው። ክርስቲያኑ ግልጽ ነው። እግዚአብሔር ያበርታን። ይሄው እግዚአብሔር ቤተ መቅደስ የሱ መኖሪያ ነውና የሰይጣን ገበያ ከማድረግ ተቆጥበን የእግዚአብሔር ማደሪያዎች ሆነን በንስሐ ተመላልሰን ስጋውን ደሙን ተቀብለን መንግስቱን እንድንወርስ አምላካችን ይፍቀድልን። ይቆየን።